የተለየ ነገር ነው ያለው። በጣም ፍቅር የሆኑ ሰዎች ናቸው። ከሪሚዲያል ጀምሮ አሁን 4 አመቴ ነው። I'm coming from South Sudan. In case of teaching learning, it is so good also because they are qualified teachers. ኢንተለጀንስም በተለያዩ ነገሮችም የተማሉ ሁኔታ ላይ ነው ያለው። ኮንዱሲቭ ኢንቫይሮንመንት ያለው ዲጂታል ላይብረሪ አገልግሎታችን 24 ሰዓት እየሰጠን እንገኛለን። ይህ የዳምቢዶሎ ዩኒቨርሲቲ ነው። አገሪቷ የምትፈልገውን ከረንትሊ በየጊዜ የሚለዋወጠውን ፍላጎት እያደገ የመጣውን ፍላጎት የማፍራት ስራውን እየሰራ ነው የምንገኘው። ችግር ፈቺ የሆኑት ምርምሮች ላይ አጠንክረን ቀንና ማታ እየሰራ ነው ያለነው። በኢትዮጵያ ምዕራባዊ ክፍል ታሪክ፣ ባህልና ተፈጥሮ በሚገናኙበት ስፍራ አንድ ተቋም ከፍ ብሎ ቆሟል። ህልሞች የሚቀረጹበት፣ ዕውቀት የሚገነባበት፣ የነገ ተስፋ የሚዘጋጅበት ስፍራ። በኦሮሚያ ክልል ቄለም ወለጋ ዞን ከዳምቢዶሎ ከተማ በ5 ኪሎ ሜትር ርቀት ላይ ከአረንጓዴና ለምለሙ መስክ ላይ ከትሟል። ይህ ከእንግዳ ተቀባይ ህዝቦች መሃል የከተመ መንደር መላ ኢትዮጵያውያንን የነገ ተስፋዎችንና የጎረቤት ሀገራት ዜጎችን ሳይቀር ከያሉበት አሰባስቦ በአንድ መንደር ውስጥ በአብሮነት አገናኝቷል። አምባይዘኔም ዋጋጅር ዋት ጋትጁር ባላለው የመጣሁት ከደቡብ ሱዳን ነው። የመጀመሪያ ዓመት የሪሚዲያል ተማሪ ነኝ። እንደ ተቋም በዚህ በደምቢዶሎ ዩኒቨርሲቲ በግቢም ከግቢ ውጭ ያለው ከባቢ ለመማር በጣም ምቹ ነው። አካባቢውም ሰላም ነው። እዛ ጋር ያለው እዚህ በቦታው ስትሆን ነው ሁሉ ነገር የሚጠራል እና እኔ እዚህ ስመጣ በጣም የተለየ ነገር ነው ያለው። በጣም ፍቅር የሆኑ ሰዎች ናቸው። ከሪሚዲያል ጀምሮ አሁን 4 አመቴ ነው። 4ኛ አመት የሜካኒካል 3ኛ አመት ተማሪ ነኝ። በበዓል ጊዜ ራሱ የተለያዩ ፋሚሊዎች ክሬት በማድረግ እኛን አያውቁንም፣ አናቃቸውም፣ ግን ተቀብለው ከኛ ጋር በጣም ይሆነ ያለ አይደለ በጣም ደስ የሚል ኮሙኒኬት አላቸው። ስንመጣና እዚህ ደግሞ ተምረን ስናገኘው ሌላ ነገር ነው ያገኘነው። ማለት በጣም ትልቅ ዲፈረንስ አለው። ከነበርኩበት አመት ደግሞ ራፒድ የተሻሻለ የመጣ ዩኒቨርሲቲ ነው። ከሰሜን ጫፍ፣ ከምስራቅ፣ ከምዕራብ፣ ከደቡብ ከሁሉም የሀገሪቱ አካባቢ ተማሪዎች እዚህ ይመጣሉ። ደቡብ ሱዳን ተማሪዎች በብዛት እዚህ ይገኛሉ። ቢኮዝ ያው ከፍተኛ ትምህርት ተቋም ወይም ዩኒቨርሲቲ ማለት ዩኒቨርሳል ነው። ተማሪም፣ አስተማሪም፣ አመራሪም ከየትም መጥቶ በቃ በሙያው መስራት የሚችል ሰው መስራት ያለበት መሆኑን በጣም ነው የምናምነው። ስለዚህ በዛ መሰረት ተማሪዎችም ስታፍም አቅሙ ያለው ኮምፒተንት የሆነ ሰው እዚህ መጥቶ መስራት እንዲችል እኛ በተቻለን መጠን የመሳብ ስራዎችን ለመስራት እየሞከርን ነው። በ2010 ዓመተ ምህረት ለመጀመሪያ ጊዜ 6 ኮሌጆችና በ3 ትምህርት ቤቶች ተማሪዎችን ተቀብሎ የመማር ማስተማር ስራውን የጀመረ ነው የዳምቢዶሎ ዩኒቨርሲቲ። በተለያዩ የትምህርት ክፍሎች ስራን ጀምሯል። ለምሳሌ በጤና፣ በግብርና፣ በማህበራዊ ሳይንስ፣ በተፈጥሮ ሳይንስ ከዚህ በቴክኖሎጂ እስካሁን የተለያዩ አመት ያስመረቀ ቢሆንም በአሁኑ ሰዓት ወደ 9000 አካባቢ ተማሪዎችን እያስተማረ ይገኛል ደምቢዶሎ ዩኒቨርሲቲ ማለት ነው። ከአራተኛው ትውልድ ዩኒቨርሲቲዎች አንዱ ነው ዳምቢዶሎ። በ2012 ዓ.ም በተደረገ የከፍተኛ ትምህርት ተቋማት ልየታ ዳምቢዶሎ ዩኒቨርሲቲ በአጠቃላይ ዩኒቨርሲቲነት ተመድቧል። ኮምፕሬሄንሲቭ ዩኒቨርሲቲ ማለት በሁሉም የስልጠና ሰፋ ባለ ስልጠና ሰው የማፍራት ኃላፊነት የተሰጠው ማለት ኮምፕሬሄንሲቭ ከተርሙ ራሱ ስንነሳ ሰፋ ያለ የሙያ የክህሎት ማሳደጊያ ተቋም ማለት ነው። ስለዚህ በዛ መሰረት ኦልሞስት በዛ ዲፍረንሺየት አድርገን እየሰራን ያለ ነው።
አሁን በዩኒቨርሲቲ በመጀመሪያ ዲግሪ ወደ 58 የሚሆኑ ፕሮግራሞች ነው እያስተማርን ያለነው። በሁለተኛ ዲግሪ ወደ ከ15 በላይ የሚሆኑ ፕሮግራሞች ላይ በስፋት በደምቢ ዶሎ ዩኒቨርሲቲም በተለያዩ በ5 ሰንተሮች በኤክስቴንሽንም እያስተማር ትምህርት ተደራሽነት ላይ ከፍተኛ ስራ እየሰራን ነው የምንገኘው። አሁን ላይ በ6 ኮሌጆች በ3 ትምህርት ቤቶችና አንድ ኢንስቲትዩት ከ9000 በላይ ለሚሆኑ ተማሪዎች በመደበኛና በኢ-መደበኛ ፕሮግራሞች በመጀመሪያና በሁለተኛ ዲግሪ ተማሪዎችን እያሰለጠነ ይገኛል። የትምህርት ጥራትን ማረጋገጥና የበቁ ምሁራንን ማፍራት የዳምቢ ዶሎ ዩኒቨርሲቲ ትኩረት ሰጥቶ ከሚሰራባቸው ስራዎች ቀዳሚው ነው። ዛሬ በዩኒቨርሲቲው ቅጥር ግቢ ለመማር ማስተማር ምቹ የሆኑ የመማሪያ ክፍሎች፣ ብቁ መምህራን፣ ዘመናዊና ዲጂታል ቤተ መጻሕፍትና የመማሪያ ክፍሎች ጥራቱን ለጠበቀ የትምህርት አሰጣጥ ምቹ መደላድልን ፈጥረዋል። በቂ ትምህርት እያገኘን ያው እስካሁን ባለው አሁን ፈርስት ከጀመርንበት እስካሁን ያው ራሱ ክፍል ጊዜውን ሙሉ በሙሉ እየተማርን ነው። መምህራኖችም ራሳቸውን ሰዓት ጠብቀው ይገባሉ። ያው እኛም በዛው ልክ እየተማርን እንገኛለን። አሁን ሁሉም ኦልሬዲ አልቆ ያው እንግዲህ በአርቲፊሻል ኢንተለጀንስም በተለያዩ ነገሮችም እየተማሉ ያው እንግዲህ መስተንግዶም በምኑ ያው በመማር ማስተማር ዙሪያም እንደዚህ በኢንተርኔት መስመሮችም ሁሉም የተማሉ ሁኔታ ላይ ነው ያለው። መማር ማስተማርን በተመለከተ ምንም ይሄ የጎደለን ነገር ምንም የለም እስካሁን ባየሁት ማለት ነው። ያው 3 አመት ቆይቻለሁ። በደንብ ነው በቃ ካልገባችሁ ምናምን ብለው ደጋግመው እየጠየቁልን ነው የሚያስተምሩት። ያው በዚህ ላይ ምንም የጎደለን ነገር የለም። ሁሉ ነገር ፉል ሆኖ ነው የሚያስተምሩት። ማንኛውም ዩኒቨርሲቲ ዲዛይን ሲደረግ ለተማሪ ሰርቪስ ምቹ ተደርጎ ነው። ግን ደግሞ አሁን ይሄ አራተኛ ጀነሬሽን ከሚባሉት ዩኒቨርሲቲ ነው። ኔክስት ደግሞ እኛ ከወጣን በኋላ ኔክስት ለሚገቡ ታናናሾቻችን በደንብ ደግሞ የሚስፋፋ ነው። አሁን ደግሞ እኔ በመማርበት በዚህ አመት ላይ ከአምና መቼስ ሁላችንም ከዛሬ ላይ እንሻላለን። አሁን ላይ ተሻለ ነው። እንደምታየው ሰፋ ያለ ነው። ኔክስት ላይ ደግሞ እነሱ ፊቸራይዝ የሚያደርጉት ነገር አለ። አሁን ላይ ለምንማረው አሁን ለሚመጡት ተማሪዎች ግን ቆንጆና ሰስተነብል ነው፣ በቂ ነው ብዬ አስባለሁ። ኔክስት ደግሞ እየቆዩ በሄዱ ቁጥር ብዙ ነገሮች ተስፋፍተው ጥሩ ነገር እንደሚሰሩ አምናለሁ። In case of teaching learning it is so good also because በዩኒቨርሲቲው ውስጥ ያለው የመማር ማስተማር ሁኔታም በጣም ጥሩ ነው። ምክንያቱም መምህራኑ በጣም ታታሪና ጥራት ያላቸው ናቸው። So in case of this it is so good. የሚሰጠው ትምህርት ጥራት ያለው ተገቢነት ያለው መሆን አለበት። ማህበረሰቡን የሚቀይር የተሻለ ሰው በጸባይም በባህሪም በችሎታም በስኪሉም የተሻለ ሰው መሆን አለበት የሚለው ምንም አያጠያይቅም። ስለዚህ አንዱ የትምህርት ጥራት ማስጠበቂያ ያው ግብአት ነው። ግብአት ሲባል የሰው ኃይል ነው። ላቦራቶሪ ኮምፒውተር በተቻለ መጠን ይሄ ሁሉ ግብአት የተሟላ እንዲሆን ከፍተኛ ጥረት እያደረግን ያለ ነው። አገሪቷ የምትፈልገውን ከረንትሊ በየጊዜ የሚለዋወጠውን ፍላጎት እያደገ የመጣውን ፍላጎት የማደግ ፍላጎት፣ የቴክኖሎጂ ፍላጎት፣ የዓለም አቀፍ ተወዳዳሪ የመሆን እነዚህ የአገሪቷ ዓላማዎች ናቸው። ተቋሞቻችን ደግሞ ይሄን ማፍራት መቻል አለባቸው። እኛም እንደ ደምቢ ዶሎ ዩኒቨርሲቲ እንደ ተቋም እዛ ውስጥ ገብቶ የሚወዳደረውን ሰው የማፍራት ስራውን እየሰራ ነው የምንገኘው። ብዙ መጻሕፍቶችም አሉ። ላይብረሪም ገብተን የምናነበው ብዙ መጻሕፍቶችም አሉ። እዚሁም ያው ገብተን የምናያቸው በኢንተርኔት መስመሮች የራሳችን የፈለግነው ማግኘት እንችላለን። ሁሉም ተሟልቷል። 24 ሰዓት ክፍት ሆነ ሊጠቀም ይችላል። ሲመጣ ደግሞ የሚጠቀመው ለማንበብ ከሆነ ሉሮላ ሩም አለን። ለኢትዮ ኮደል መማርና ለኦል ሌርኒንግ ሲስተም ሊጠቀም ሲፈልግ ደግሞ ሌርኒንግ እዚህ ተማሪዎቹ ሁሌ የሚማሩበት ሩም ነው። ኢሼ ኮርሶች የሚሰጣቸው እዚህ ጋር እንሰጠዋለን። ፈተናም አንዳንዴ ለኤግዚት ተማሪ ስናዘጋጅ ፈተናው አዘጋጅተን መምህራኖቹን ፈተና ለብቻው ያዘጋጃሉ በዲፓርትመንታቸው። እዚህ ጋር መጥቶ ፈተና ይሰጣሉ። ኦንላይን ኤልኤምኤስ የምንለው ነው። ተማሪዎቹ እዚህ ነው ዝግጅት የሚያደርጉት ኤግዚት ፈተናቸው ሳይደርስ በፊት ማለት ነው።
ሶ in addition to this ሪሜዲያል ተማሪዎችም ኤግዛም የሚወስዱበት ሩም እዚህ ሩም ነው። ደምቢ ዶሎ ዩኒቨርሲቲ ይሄ ትልቁ ላይብረሪያችን ምቹና ቀልጣፋ የሆነ አገልግሎት እየሰጠ ይገኛል። ይሄንን ምቹና ቀልጣፋ አገልግሎት በ24 ሰዓት ውስጥ አገልግሎቱን እየሰጠ ከላይ እንዳየ ነው 200 ኮምፒውተሮችን በዲጂታል ሊትረሲ አማካኝነት ፈጣን ኢንተርኔት በጣም ኤርጎኖሚካሊ ኮንዱሲቭ ኢንቫይሮንመንት ያለው ዲጂታል ላይብረሪ ተማሪዎች፣ መምህራን እንዲሁም ደግሞ ሪሰርቸሮች እንዲጠቀሙ እያደረግን ይገኛለን። በተጨማሪ ደግሞ ከጀርባ እንደምትመለከቱ በሃርድ ኮፒ ወደ 24000 የሚሆኑ ቡኮችን ለሁሉም ኮሌጆች፣ ለሁሉም ትምህርት ቤቶች አገልግሎታችን 24 ሰዓት እየሰጠን እንገኛለን። ዩኒቨርሲቲው የትምህርት ጥራትን ለማስጠበቅ የሚያከናውነው ስራ ከዩኒቨርሲቲው ቅጥር ግቢ የዘለለ ነው። የደምቢ ዶሎ ዩኒቨርሲቲ ከመዋለ ሕፃናት እስከ ሁለተኛ ደረጃ ሞዴል ትምህርት ቤቶችን ገንብቶ የነገ ሀገር ተረካቢ ትውልዶችን ለማፍራት በትኩረት እየሰራ ነው። የነጋሶ ጊዳዳ ሁለተኛ ደረጃ ሞዴል ትምህርት ቤት ለዚህ አንዱ ማሳያ ነው። እኔ በፊት 8ኛ ክፍልን በብርሃነ ኢየሱስ ትምህርት ቤት ውስጥ ነው የተማርኩት እና አንዳንድ ኢንፎርሜሽን አለኝ ስለዚህ ትምህርት ቤት። ልዩነቱ በጣም ሰፊ ነው። የሚያቀርቡት ትምህርት እና ደግሞ የጥናት ጊዜ አለ እና የተለያየ ሰርቪሶችን ይሰጡናል። ለምሳሌ እንደ ካፌ፣ ላይብረሪ እና የትምህርት አሰጣጣቸው ወርክሽት ምናምን ያቀርቡልናል። ማናባሩም ሳከነ ገሰቲ እዚህ ትምህርት ቤት የገባ ነው ከሌሎች ትምህርት ቤት ተማሪዎች ጋር ተወዳድረን ነው። በዚህ ትምህርት ቤት ውስጥ የምንገኝ ተማሪዎች በደምቢ ዶሎ ዩኒቨርሲቲ ገዛ የተለያዩ ድጋፎች እየተደረጉልን ትምህርታችንን እየተከታተልን ነው። ከመደበኛው የትምህርት ክፍለ ጊዜ ውጭ ቅዳሜና እሁድን ጨምሮ የማጠናከሪያ ክፍሎችም አሉ። ተደበለኒ በርሶኒ ገኘኑ ገናሩ አለጋሪ ረጅ ማናባሩም ሳኮን ከነንት ይናደተው ይህንን ትምህርት ቤት ለየት ከሚያደርጉት ነገሮች አንዱ ከመደበኛ ክፍለ ጊዜ ውጪ ራሱን የቻለ የንባብ ክፍለ ጊዜያቶች አሉ። ቤተ መጻሕፍቱም የተሟላና በርካታ አጋዥ መጻሕፍት ያሉት ነው። ከራ ዩኒቨርሲቲ ደምቢ ዶሎ ክታበኑ ቀቀቤዳ ይቹዳ ደምቢ ዶሎ ዩኒቨርሲቲ ልክ እንደ ሌሎች የኦሮሚያ ዩኒቨርሲቲዎች ተልእኮ ሲሰጠው መጀመሪያ ካለው ምንም ሳይሰስት ለተማሪዎች የሚያስፈልገውን ሎጂስቲክ አሟላ፣ ኢንፍራስትራክቸር አመጣ፣ መምህራን ደረጃቸውን የጠበቁ መምህራንን አወዳድሮ ቀጠረ። እኛንም የአስተዳደር ሰራተኞች ቀጠርን። የቤተ መጻሕፍትን አደራጀ። ለተማሪዎች ሰርቪስ፣ የጤና አገልግሎት፣ የምግብና የሳኒቴሽን አገልግሎት ለምሳሌ ያህል ለሴት ተማሪዎች በልዩ ሁኔታ ሳኒቴሽን አገልግሎት የተሰጠ ተማሪዎቹ በአግባቡ እንዲማሩና የሚፈልግባቸውን ውጤት እንዲያመጡ ታስቦበት ተሰርቶ ዩኒቨርሲቲው በዛ ላይ በጣም የሚመሰገን ስራ ነው የሰራው። በዚህ ሞዴል ትምህርት ቤት ከ9ኛ እስከ 12ኛ ክፍል ያሉ 210 ተማሪዎች ትምህርታቸውን እየተከታተሉ ነው። ከብዙ ጥረትና ከብዙ ልፋት በኋላ በ2016 ዓ.ም የመጀመሪያ ዓመት ተፈታኞች ፈተናቸውን ወሰዱ። 86 ተማሪዎች ነበሩ። ሁላቸውም ጥሩ ውጤት አመጡና ወደ ዩኒቨርሲቲ ገቡ እና የስኬቱ መጀመሪያ የተለካው በ2016 በተገኘው ውጤት ነው። ከ2016 ጀምሮ ቲቶሪያል እየሰጠ ተማሪዎችን እያበቃ ነው የሚገኘው። በተለይ በደምቢ ዶሎ እና በአካባቢው ከሚገኙት በቄለም ወለጋ እንደውም ከምዕራብ ወለጋ ደግሞ አይራ እስከ አይራ ሄደን በ5 ሰንተሮች ማለትም በደምቢ ዶሎ፣ በቃቄ፣ ቄቤ፣ ዳሌ ሰዲና አይራ ላይ 5 ሰንተሮች ላይ ለ12ኛ ክፍል ተማሪዎች ቲቶሪያል አመቱን ሙሉ ስንሰጥ ነበር። በሁለት አመት ውስጥ ከፍተኛ የሆነ የነጥብ ልዩነት ነው የተመዘገበው። ካሉም መምህራኖቻችን ውስጥ በጣም አክቲቭ የሆኑት አስተማሪዎች መርጠን 12ኛ ላይ የተሻለ ውጤት ስላገኘን በዚህኛው አመት ደግሞ 6ኛ፣ 7ኛ እና 8ኛ ላይ ከሰራን እንደ ኦሮሚያ እንደ ሀገር በተለይ ደግሞ እንደ ቄለም ወለጋ ትልቅ ነጥብ እናስመዘግባለን ብለን ነው የተነሳ። እርግጥ ነው ደምቢ ዶሎ የአራተኛው ትውልድና በእድሜው ለጋው ዩኒቨርሲቲ ነው።
ዩኒቨርሲቲው የሚታዩና ተጨባጭ የምርምር ሥራ ውጤቶችን በማከናወን ግን ጎልምሷል። የዳምቢ ዶሎ ዩኒቨርሲቲ በተቀናጀ የግብርና ምርምር ማዕከሉ ዛሬ ላይ ወደ 25 በሚደርሱ ፕሮጀክቶች ላይ ምርምሮችን እያካሄደ ይገኛል። በተቀናጀ የግብርና ምርምር ሥራዎች በወተት ላሞች እርባታና ምርምር፣ በዶሮ እርባታ፣ በአሳ ሀብትና አሳማ እርባታ ላይ ሰፊ ሥራዎች ተከናውነዋል። ይህ በዩኒቨርሲቲው የወተት ላሞች እርባታና ምርምር የሚከናወንበት ማዕከል ነው። ዓላማው ዘርፈ ብዙ ነው። አንደኛ ለምርምር እንጠቀማለን። እዚህ አኒማል ሳይንስ እና ቬተሪነሪ ዲፓርትመንቶች ስላሉ ለዛ የሚጠቅም ቦታ ነው። ሁለተኛ የወተት ውጤቶችና ወተት የሚመረትበት ቦታ ነው። ብዙ ክፍሎች ያሉት ወተት እንግዲህ ለማህበረሰብም ለዩኒቨርሲቲው ሰራተኛም በተመጣጣኝ ዋጋ ከተማ ውስጥ በጣም ውድ ነው ወተት። እኛ ያው ትንሽ እንደ ከተማም ሳይሆን ደግሞ በነፃም ሳይሆን ማዕከል ላይ ለዩኒቨርሲቲውም አትሊስት ራሱን እንዲችል ለከብቶቹ ምግብ መግዣ እንዲሆን ለዛ ታስቦ የሚውል ቦታ ነው ማለት ነው። ስለዚህ ከዚህ አንደኛ ለመማር ማስተማር ብዙ ጥቅሞች ይሰጡናል። ሁለተኛ እንደ ገቢ ማመንጫም ነው። በጣም ማስፋፋት እንፈልጋለን አሁን ዳምቢ ዶሎ ዩኒቨርሲቲ ከጀመረ አንስቶ ግን በአካባቢው ያለው የወተት ምርት በጣም እየጨመረ ነው ያለው። ጀነራሊ ስናነሳ ለምን ከኛ ተሞክሮ ወስዶ ነው ወረዳዎች እየሰሩበት ያለው። በእኛ በኩል ግን ያለው ምንድነው የሪሰርቻችን አንዱ የወተት ብዛት መጨመር ነው። ይህ ደግሞ በዳምቢ ዶሎ ዩኒቨርሲቲ የተቀናጀ የአሳ ሀብት ልማትና ምርምር የሚካሄድበትና ለተማሪዎች የተግባር ትምህርት ጭምር የሚሰጥበት አካባቢ ነው። የተቀናጀ የግብርና ምርምር ማዕከል የአሳ እርባታ ቦታ ነው። አሁን እዚህ አካባቢ የኛ ዓላማ አንደኛው የተማሪዎች ላብ ነው። አሁን እኛ የሰራን ያለነው ሁሉም ችግር ፈቺ የሆኑት ምርምሮች ላይ አጠንክረን ቀንና ማታ እየሰራን ነው ያለነው። ከዛ አሁን አሳ እርባታ እዚህ ነው ያለው። አሳ እርባታ አንዱሮ ወደ ዙዋይንና እዛ አካባቢ ብቻ ነው ያለ ነው ዘሩ ማለት ነው ሁኔታው። እኛ ደግሞ ለ5 ዓመታት የአዳፕቴሽን የምርምር ስራ እየሰራ ነው ያለ ነው እዚህ አሳ ላይ። ከዛ አሁን ወደ 10 ቀበሌና ወደ 10 ወረዳ ፊሹን አሳውን ትራንስፈር አድርገናል ለአርሶ አደር ማለት ነው ዘሩን ማለት ነው። እስከ 500,000 እስከ 1,000 ለአርሶ አደር ለወረዳ ለቀበሌ ትራንስፈር አድርገናል። በዚህ መለስተኛ ሰው ሰራሽ ሐይቅ ውስጥ ቁጥሩ እስከ ግማሽ ሚሊዮን የሚደርስ የአሳ ጫጩቶች ጥናትና ምርምር እየተካሄደ የምርምር ውጤቱ ለአርሶ አደሩ እንዲደርስ ይደረጋል። አሁን እዚህ አካባቢ አጠቃላይ 3 ቫራይቲ አለ። ትላፒያ፣ ካርፕና ካትፊሽ ነው። ኢኮሲስተሙን ኮንዘርቭ እናደርጋለን። ኮምፓሬሽን እንስራለን። ኢኮሲስተሙን ደግሞ ኮንዘርቭ እናደርጋለን። በአጠቃላይ 0.5 ሚሊዮን የሚሆኑት አሳዎች እዚህ አሉ። እዚህ ውስጥ አሁን ለምግብም እንጠቀማለን እኛ ለከተማም ለዚህም። ሌላ ደግሞ ለአርሶ አደር ዘሩን እንቀርባለን። ለተማሪም ፕራክቲካል ላይ እንሰጣለን። የኛ ዋና ዓላማ ደግሞ ለአርሶ አደር ዘሩን መስጠት ነው። እሱ ላይ በደንብ እየሰራን ነው። በዳምቢ ዶሎ ዩኒቨርሲቲ ሌላኛው ጥግ ደግሞ የአሳማ እርባታና ምርምር ሥራ ይከናወናል። በዚህ የምርምር አካባቢ አሳማ እንደሚባልለት እረፍት አልባ ሆኖ ያለማቋረጥ ያገኘውን ሁሉ ይመገባል። ያለማቋረጥ በሚመገበው የአሳማ እንስሳት ላይ የሚደረገው ምርምር በዚህ ይከናወናል። ይሄ ስራ ወደፊት በአሁን ጥሩ ሁኔታ ብንስፋፋ ራሱ ውጤታማ ስለሆነ ስራ ይፈልጋል፣ እንስራለን። ወደፊት ደግሞ ለማህበረሰብ፣ ለአርሶ አደር፣ ለኮሚኒቲ፣ ለህዝብ እንቀርባለን። ኑትሪሽኑ ላይ ስራ ይፈልጋል፣ እሱ እንስራለን።
ስራው አዋጭ፣ ወጪ ቆጣቢና በተቀናጀ ሁኔታ ይከናወናል። አሳማ ቦዲ ቴምፕሬቸሩ ሃይ ስለሆነ በጣም ውሃ ያስፈልጋል። እሱም ብቻ ነው እንጂ ሌላ ምንም የተለየ እንትን የለውም። በቃ ተማሪዎች ተረፈ ምርት ስላለ እሱ እንዳይፈርት አድርገን ፕሮሰስ አድርገን ወደ ምግብ እንቀይራለን። ምንም ወጪ የለውም። ዜሮ ባጀት እንሰራለን ማለት ነው። ልክ እንደ ዶሮ፣ ልክ እንደ ዴሪ ምንም የተለየ ወጪ አያስፈልግም። ከዚህ የምርምር ማዕከል ለገበያ የሚቀርብ አንድ አሳማ እስከ 30 ሺህ ብር ዋጋ አለው። 3 ኪሎ ወደ 1000 ብር እንሸጣለን ለማህበረሰብ ማለት ነው። አንድ አሳማ ወደ 30 ሺህ ብር እንሸጣለን አሁን ራሱ ማለት ነው። ለማህበረሰብ ሜቱ ላይ ፕሮሰስ እናደርጋለን በሳምንት አንድ ለማህበረሰብ ማለት ነው። ፕሮሰስ አድርገን ትሬኒንግ ሰጥተን ምግብ ቀይረናል። ሌላ ደግሞ ለኮሚኒቲ ለአርሶ አደር ትራንስፈር እያደረግን ነው። አሁን ወደ 200 ደርሰናል። አንድ አመት በኋላ ወደ 1000 ምናምን እንደርሳለን። በዳምቢዶሎ ዩኒቨርሲቲ እየተካሄደ ያለው የተቀናጀ የግብርና ምርምር ስራ 52 ሄክታር መሬት ይደርሳል ስፋቱ። በዚህ የምርምር ማዕከል በፓፓያ፣ ሙዝ፣ አናናስ፣ አፕል፣ ቡናና ሌሎች የግብርና ውጤቶች ላይ ጥናትና ምርምሮችና የማላመድ ስራዎች እየተካሄዱ ይገኛል። በምርምር ዳብሮና ሰፊ የማላመድ ስራ ተሰርቶበት ለአካባቢው ከተዋወቁ የምርምር ውጤቶች አንዱ ነው ሙዝ። ዋናው ከኛ ተካንጀለማ ሙዚ ከና ተካ አርገኔው በእነምቲ እኛ በአካባቢያችን የሙዝ ተክልን ሰርተንበትም አይተነውም አናውቅም። ከዚህ ስራ ጋር ያስተዋወቀን የደምቢዶሎ ዩኒቨርሲቲ ነው። በጣም ነው የምናመሰግነው። ድጋፋቸው ወደፊትም እንዳይለየን ነው የምለው። ማህበረሰቦቻችንም ጠንክረው ከዚህ በላይ መስራት አለባቸው። ካናስ አልጂ ሰዳቻላ መሰዲን አከነጀቱ ተጋቆነ yeroo jalqabaa yerootti muusii makanafuuneen dhaamna jenneyyuu hawaasi keenya ሲጀመር ይህ ሙዝ ደግሞ ምን ይሰራልናል? ጥቅምም የለውም ብለን ነበር። ይሁን እንጂ እኔና ሌሎች በማህበር የተደራጀን አርሶ አደሮች ዩኒቨርሲቲው በግቢው ምርምር ማዕከል ውስጥ የሰራውን ስራ አይተን አምነንና ተቀብለን ስራውን ጀመር ነው። ብዙ ጥቅም እንዳለው ስለተረዳን ወደፊትም አጠናክረን እንሰራለን። ቹዳፍ ሰኚ ከነከሳኑ ደበለኒፊሲ እዚህ አካባቢ ያለውን ሁኔታ ምቹ የቬጂቴሽን በጣም ምቹ ስለሆነ ሆርቲካልቸራል ክሮፕ እና ቬጂቴብል ክሮፕ ላይ ምቹ ሁኔታ ስለሆነ አሁን እዚህ አካባቢ ቡና፣ ፓፓያ፣ አቮካዶ፣ ነርሰሪ፣ ቃሪያ፣ ዋተር ሚሎን ሌላ ደግሞ አሁን ዊት ክሮፖች ብዙ ስለሆነ እሱ ላይ ጥልቅ ትኩረት ዜን ነው የምንሰራ ነው ያለነው። አሁን የኛ አላማ ለህትማት ብቻ ሳይሆን ቀጥታ ችግር ፈቺ ምርምር ሆኖ ለገበሬ የሆነ ነገር ጥሩ ነገር በጎ ነገር ይዞ መጥቶ ለገበሬን ችግር የሚፈቱት ምርምሮች ላይ ትኩረት አድርገን እየሰራ ነው ያለነው። በተለይ ላይ ሙዝ ላይ ትልቅ ስራ ነው የተሰራን ያለ ነው። በአካባቢው የሚገኘው ሙዝ በተለይ እቺ ትናንሾቿ ነበረ። አሁን በሐዋ ጋላን፣ ሰዲ ጫንቃ እነ ጅማ ሆሮ ጋር ቢተዱ የደምቢዶሎ ዩኒቨርሲቲ የሙዝ ያስፋፋቸው በተለይ እዚህ አካባቢ ከመጣን አዳፕት ካደረግን በኋላ የተሻለ ለኢንቫይሮንመንቱ ጥሩ ነው የተባለው ነው። ምናልባት አሁን ማየትም ይቻላል የተሻሉ የሙዝ ዝራዎች እዚህ አሉ። እዚህ አካባቢ ላይ ኢንቫይሮንመንታሊ በጣም አዳፕት ያደረጉትን ጥሩ የሙዝ ፍሬ የሰጡትን ወደ ህብረተሰቡ ነው የምናወጣው። ስለዚህ ህብረተሰቡ አውጥቶ አሁን እየተጠቀመ ነው ያለው። አንደኛ የተቀናጀ የሚያሰኘው አሁን ይሄ ፓፓያ ያለበት ከስር ማንጎ፣ አቮካዶ ዛፎች ያሉት ተተክሏል። ምክንያቱም ይሄ ከ2 አመት በኋላ ላይፍ ታይሙ ያበቃል። ስለዚህ እስከዛ ደግሞ ሌሎች አትክልቶች ከስር ይደርሳሉ ማለት ነው። ስለዚህ ይሄ ፍራፍሬ ኦልሞስት ከ5 ሄክታር በላይ ነው እየለማ ያለው። አሁን እንደምታየው በጣም ከአቅም በላይ ነው የሚያፈራው። እኛ ትንሽ አሁን እየፈተነን ያለው የገበያ ሁኔታ ነው። እዚህ አካባቢ ያለው የተጠቃሚ ያን ያክል ከምርቱ በላይ አይደለም፣ በታች ነው ያለው ፍላጎቱ። አማራማ ከና ጀለሳ ተከሻራማ ከምራሞ
ዋንተን ኮተራ ማራ የሮንሳ ገይሮ አንተ ይብከን ምስጋና ለዳምቢዶሎ ዩኒቨርሲቲና ሌት ተቀለለፉ ተመራማሪዎች ይሁንና ዛሬ ላይ ከዩኒቨርሲቲው በምርምር ማዕከላት ተላምደውና ተሻሽለው ለአካባቢው አርሶ አደሮች የሚደርሱት የምርምር ውጤቶች በአርሶ አደሩ ማሳ ላይ ፍሬያቸው የሚያጠግብ ዛላቸው ያማረ ሆኗል። 172 አባላት ያሉትና በአካባቢው ያሉ አርሶ አደሮች የተደራጁበት ማህበር ዛሬ ላይ በሩዝ በበርበሬና በሌሎች የግብርና ስራ ውስጥ ገብተዋል። ዩኒቨርሲቲ ደምቢዶሎሞ ኢጃርሳ ሐዋሳ ለፈ ወሊን ይረት ጃሬ የደምቢዶሎ ዩኒቨርሲቲ በማህበር እንድንደራጅ ካደረገንና ስልጠናዎችን ከሰጠን በኋላ ይህንን የሩዝ ሰብል አዲስ ዘርና ማዳበሪያውን ጭምር ከነሙሉ ፓኬጅ ይዞልን መጥቶ ስራውን በማህበር ጀምረናል። ለጆኔስ ጅራ ደገርሱማ ዩኒቨርሲቲ ደምቢዶሎ ነው ጎዴንቱ አለከነረ ጅረቹ አንድራው ጀቻቱሬ በርበሬ ላይ በጥቂቱ እንጂ እንደዚህ በስፋት ሰርተን አናውቅም። ዘሩን ያመጣልን ዩኒቨርሲቲው ነው። መሬታችንንም በትራክተር ያረሱልን እነሱ ናቸው። ውጤቱን እንግዲህ ወደፊት የምናየው ነው የሚሆነው። ዘብረንገኘ ጋማ ብላላማ ጅረመል የምርምር ውጤቶቹ የአርሶ አደሩን ምርታማነት እያሻሻሉ ከአዳዲስ የግብርና አሰራሮች ጋርም እያስተዋወቋቸው ይገኛል። ቶኮ አለመ ቆና ከነዩ እኔም ሆንኩኝ የማህበራችን አባላት ከዚህ ቀደም የሜካናይዝድ ግብርና ስራን ሞክረን አናውቅም ነበር። ምስጋና ለደምቢዶሎ ዩኒቨርሲቲ ይሁንና ዛሬ በትራክተር አርሰን እየዘራን ነው። ይህ የሩዝ ሰብል ደግሞ በየትኛውም መሬት ላይ ለመስራት ምቹ ነው። ምንም ቦታ አይመርጥም። ካለፈው ዓመት ጀምሮ ጥሩ ምርት እያገኘን ነው። ሰገንቴ ፈን ቀምነችሁ ደም ሄክታራ ተቆራጋ ከቆሮር ፈነሩት ኪሎ ኩማላ ማይናር ጋር ነመጃ ከሄክታር እስከ 2000 ኪሎ ግራም እናገኛለን ብለን አስበናል። አሁን ላይ ገበያው በኪሎ እስከ 400 ብር አካባቢ ነው። ያው በማህበራችን አማካኝነት ለገበያ እናቀርበዋለን። ካሜም የሮ ገባቴ ከመይረሜ እነዚህ ሁሉ የግብርና ምርምሮች ዓላማቸው በዋነኝነት በጥናትና ምርምሮች የአርሶ አደሩን ችግሮች መቅረፍ ነው። የዱሮ ቡናና የዱሮ ቬጂቴሽንና የዱሮ ሆርቲካልቸርና የምርምር የወጡት አዳዲሶች ግባቶች የሉም። ስለዚህ ስራ ያስፈልጋል፣ ምርምር ያስፈልጋል። እሱን ሰርቬይ አድርገናል። ያለውን አርሶ አደር ጋር ያለውን ሁኔታ ሰርቬይ ሰርተናል። በሌላ በኩል በአንድ ድንጋይ ሁለት ወፍ እንዲሉ እነዚህ የምርምር ውጤቶች ምርታቸው ለገበያ ቀርቦ ለገበያ ዋጋ መረጋጋትና የዩኒቨርሲቲውን የውስጥ ገቢ አቅምን በማሳደግ በራስ አቅም የማደግ ብልሃት አመላካቾች ናቸው። ይህንንም በተመጣጣኝ ዋጋ በአነስተኛ ዋጋ ለህብረተሰቡ በማስተላለፍ ገቢውንም እያስገኘ ይገኛል። ይህንንም ተጠቅመው ለወደፊት ይህንንም ወደ ተለያዩ ቦታዎች በማስተላለፍ እና በማሳደግ ዩኒቨርሲቲው ወደ ራሱን በገቢ በበጀት ራሱን እንዲችል ሰፊ ስራ እየተሰራ ይገኛል። በተጨማሪም የተለያዩ ኢንተርፕራይዞች እየተቋቋሙ ይገኛሉ። ይህም በሂደት ላይ ያሉ የተለያዩ ኢንተርፕራይዞች እየተሰሩ ይገኛሉ። ይህንን ተጠቅመው ዩኒቨርሲቲው ለወደፊት ራሱን ችሎ ራስ ገዝ ሆኖ የሚቀጥል አቅጣጫ ይዞ የዳምቢዶሎ ዩኒቨርሲቲ በማህበረሰብ አገልግሎት ካከናወናቸው ስራዎች ውስጥ በጤናው ላይ የሰራው ስራ ለአካባቢው ማህበረሰብ እፎይታን የፈጠረ ሆኗል። ይህ የቀድሞው የዳምቢዶሎ አጠቃላይ ሆስፒታል ነው። ሆስፒታሉ በቄለም ወለጋ ዞን ብቸኛው ሪፈራል ሆስፒታል የነበረና በሰው ኃይሉም ይሁን በሕክምና ቁሳቁስ አቅሙ ተዳክሞ አገልግሎት መስጠት ተስኖት ቆይቷል። እንደዚህ ቀደም አናመጣም ነበር፣ የለምና ስፔሻል ዶክተርም የለም። እዚህ ቀደም አናመጣም፣ ወዲያ ሽታ እንወስዳለን። ልጆቻችን እንደተሰበሩ ነበር የሚቀሩት። እንደሚታወቀው ልዩነት አለው፣ ግልጽ ነው ልዩነቱ ማለት ነው። በትንሹ ከጤና ባለሙያ ብንጀምር ኦሮሚያ ጤና ቢሮ ስር በነበረበት ጊዜ ስፔሻሊስት ሐኪም አልነበረውም። ካለፉት 4 ዓመታት ወዲህ በዳምቢዶሎ ዩኒቨርሲቲ ስር መተዳደር የጀመረው ሆስፒታሉ
ዛሬ ላይ በተሟሉ ባለሙያዎችና የሕክምና መርጃ መሳሪያዎች እየታገዘ አገልግሎቱን አሳድጎ ለአካባቢው ማህበረሰብ እፎይታን ፈጥሯል። አሁን ብዙ ሰው ታከመ፣ ዳነ፣ በአይናችን አየን እና የገጠር ሰው በሙሉ ራሱ ተሰበረ ከተባለ ስፔሻል አጥንት ሕክምና አለ ደምቢዶሎ ሆስፒታል ገብቷን ሲባል እኔም ልጄ እጇ ስለተሰበረች ወደ ሆስፒታሉ ይዤ መጣ። ልጄ ተሰበረች፣ አጥንቷ እዚህ ጋር ነው የተለያየ። ይዤ መጣሁኝ። በቃ ባይኔ በብረቱ አየው። በቃ ምንም በማያወዛግብ ነገር ቀዶ ሰፍቶ ቦታው ላይ ገጥሞ አስረክቦኛል። አገልግሎት አሰጣጥ ላይ በላቦራቶሪ በኩል በኢሜጂንግ ዲያግኖስቲክ በኩልም የተሰሩ ስራዎች አሉ። ስፔሻሊ ከዩኒቨርሲቲ ስር ከገባ በኋላ በሆስፒታሉ ቦርድ ቁርጠኛ አቋም የተነሳ ብዙ ነገሮች ተሰርተዋል። ስፔሻሊ ሐኪሞችን ሪቴን አድርጎ እዚህ አቆይቶ በማሰራት በፊት ያው ሐኪም ይመጣል የተወሰነ ጊዜ አገልግሎ ይሄዳል። አሁን ግን ሪቴን አድርገን የተወሰነ ጊዜ እንዲያገለግል እያደረግን ነው። በተጨማሪም ስራ ላይ ካሉት ሐኪሞች በተጨማሪ ደግሞ ብዙ ሐኪሞችንም እያሰለጠነ ይገኛል። በተለይ ጤና በጣም ወሳኝ ነው እዚህ አካባቢ። ምክንያቱም አንድ ደህና ሆስፒታል ያለው እኛ ጋር ነው። አሁን በዚህ በምዕራቡ ሌላ ምንም ከፍተኛ የጤና አገልግሎት የሚሰጥ ተቋም ዩኒቨርሲቲያችን ላይ ነው ያለው። ይሄን በደንብ በአቅምም በሰው ኃይልም በኢንፍራስትራክቸርም ሰፋ ማድረግ ያስፈልጋል። ስለዚህ አሁን ለጊዜው ታካሚ እየመጣ ነው አገልግሎት እያገኘ ያለው። ወደፊት ደግሞ በተለይ በዲጂታይዜሽኑ ወይም ደግሞ ቴክኖሎጂ ኦሪየንትድ ሰርቪስ ወደዛ ይህን ስላለን ሰው አዲስ አበባ ሆኖም እዚህ ማከም ይችላል። እዚህ ሆስፒታላችን ሂሙማን ካሉ ከአዲስ አበባም የተሻሉ ስፔሻሊስቶች የትም ዓለም ላይም ሆኖ እዚህ ማገልገል እንዲችሉ ከተለያዩ ተቋማት ጋር ስራ እየሰራን ያለን። በተለይ ሆስፒታሉ በማስፋት ከአሜሪካ ካናዳ ድረስ እዚህ አካባቢ ድሮ ተምሮ የወጡ ሰዎች ከፍተኛ ጥረት እያደረጉ ነው እኛን ለመደገፍ። ደምቢዶሎ ዩኒቨርሲቲ ቴክኖሎጂና ፈጠራን ለማበረታታት በግቢው የሚገኘው የስቲም ማዕከል በሳይንስ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ትምህርቶች ላይ በማተኮር በርካታ ስራዎችን አከናውኗል። ይህ የደምቢዶሎ ዩኒቨርሲቲ ስቲም ማዕከል ነው። በዚህ ማዕከል ልዩ ተሰጥኦና የፈጠራ ችሎታ ያላቸውን ተማሪዎች የማሰልጠንና የፈጠራ አቅማቸውን ለማሳደግ ድጋፎች ይደረጋሉ። ስቴም ማለት ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማቴማቲክስ ነው። እንግዲህ አንድ ላይ እነኚህ ኮርሶችን አንድ ላይ ማስተማር ነው እና እዚህ የሚማሩ ተማሪዎች 7 እስከ 12ኛ ክፍል የሚማሩ ልጆች ናቸው። አብዛኛው ፈጠራ ችሎታ ያላቸው እዚህ መጥተው ይማራሉ ማለት ነው። መማር ሲመጡ ፈጠራ ችሎታ ያላቸው ሰዎችን እንመርጣለን ከዛ እና ፕሮጀክት ያላቸውን ፕሮጀክታቸውን ሴሌክት እናደርገዋለን። ከዛ በኋላ እዚህ ኢንኩቤት እንዲያደርጉ እናደርጋለን። አሁንም ያንን ለማበረታታት ሲባል አሁን ደምቢዶሎና አካባቢዋ ለሚገኙት አመቱን ሙሉ እያሰለጠን ነው። ልዩ ፈጠራ ያላቸውን ተማሪዎች፣ ልዩ ታለንት ያላቸውን ተማሪዎች ወደ ዩኒቨርሲቲያችን እያመጣን እያሰለጠን እንገኛለን። ለዚህ ደግሞ ትልቁ ተጠቃሽ ስራ እየሰራ ያለው መምህር ማኑኤል ባልቻ በጣም ሊመሰገን ይገባል። ዩኒቨርሲቲው ከሱ ጎን ቆሞ የተለያዩ ፈጠራዎች እየሰራ ነው የምንገኘው። ለወደፊትም ከዚህ በላይ ኤክሴል እናደርጋለን ብዬ አስባለሁ። አራት ላቦራቶሪ ነው ያለን። ኮምፒውተር ላቦራቶሪ አለ፣ ኤሌክትሮኒክስ አለ፣ ሮቦቲክስ አለ እና ልዩ የሚያደርገው ደግሞ ደምቢዶሎ ዩኒቨርሲቲ የዩኤቪ የተቀናጀ ዩኤቪ ማለት አንማንድ ኤሪያል ቬሂክል ማለት ነው። ድሮኖች ማለት ነው። የድሮን ላቦራቶሪ ያለው ማለት ነው። አራት ላቦራቶሪ ነው ያለው። በዚህ ማዕከል ውስጥ በዩኒቨርሲቲው የቴክኖሎጂና ፈጠራ ዕውቀት ባለቤቶች በሆኑ መምህራን የተሰሩና ለተለያዩ አገልግሎቶች የሚውሉ ድሮኖች ተመርተዋል። ፕሮጀክት መስራት ከጀመርነው 3 ዓመታችን ነው። ወደ 4 ዓመት እየጠጋ ነው። እነኚህ ፋይዳቸው እንግዲህ ድሮን ሲባል ከትንሽ ጀምሮ እስከ ትላልቅ ድሮኖች አሉ። አሁን እኛ ራሳችን የሰራ ነው 32 ድሮኖች ናቸው እና ከዛ ለምሳሌ ለአግሪካልቸራል የሰራ ነው ድሮን አለ 2 ሊትር
የሚይዝ ሁለት ኬሚካል ፔስቲሳይድ የሚይዝ ማለት ነው። ሁሉም መመስከር የሚችለው በኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች ውስጥ የተሻለ የፈጠራ ውጤት የተመዘገበበት ደምቢዶሎ ዩኒቨርሲቲ ነው ብል የሚያጋነን አይመስለኝም። ምክንያቱም ከ32 በላይ ድሮኖች የተሰሩበት አንድም ዩኒቨርሲቲ በኢትዮጵያ ውስጥ አልሰማውም እስከማውቀው ድረስ ኤክሰፕት ደምቢዶሎ ዩኒቨርሲቲ። akkam jirtu kabajamtoota dhaggeeffattoota keenyaa kun ዩኒቨርሲቲ ፐብሊክ ዩኒቨርሲቲ ነው። የህዝብ ዩኒቨርሲቲ እስከሆነ ድረስ ከማህበረሰቡ ጋር ነው የሚሰራው። በተለይ በዩኒቨርሲቲያችን እየተሰሩ ያሉ ስራዎች የምርምር ውጤት ሊሆን ይችላል፣ የግብርና ውጤት ሊሆን ይችላል። ማህበረሰቡ በተለያዩ አቅጣጫዎች የሚሳተፉበት የሚያገኙበት ዘዴ ይመቻችላቸዋል። የራሳችን ኤፍኤም ስላለን እሱን ተጠቅመን ማህበረሰቡ ጋር እንዲዳረስ ያለው ኢንፎርሜሽን ያለው ስራ በተለያዩ አቅጣጫ በተለይ የራሳችን ኤፍኤም ተጠቅመን ማህበረሰቡ ዘንድ እንዲደርስ እናደርጋለን። ስራው ብዙ፣ የደምቢዶሎ ዩኒቨርሲቲ ራዕዩ ትልቅ፣ መድረሻው ሩቅ ነው። ዩኒቨርሲቲው የአካባቢውን እምቅ ተፈጥሮ ሀብቶች መሰረት አድርጎ በቀጣይ በራሱ መለያ የቀጣዩ ዘመን የልህቀትና ምርምር ማዕከል የመሆን ትልምን ይዞ ጉዞውን ቀጥሏል። በግብርና ምህንድስናና በጤናው እየሰራን ነው የምንገኘው ማለት ነው። ስለዚህ ወደፊት የምናሰለጥነው የሰው ኃይላችን በተለይ አካባቢን ይሄ በተለይ በግብርና አካባቢ ያለውን በደንብ ይዞ ሩቅ መሄድ የሚችል ባለሙያ የምርምር ቦታ ወስደን አሁን በጣም ሰፋ ብሎ ከዚህ ግቢ ወጥቶ ቅድም እንዳልኩት እንደ ዞኑ በጣም ሰፊ ነው፣ ጂኦግራፊካሊ በጣም ሰፋ ያለ ነው። ስለዚህ እስከ ደቡብ ሱዳን ጥግ ድረስ የሚሰራ ስራ ነው።